شغالتنا جالسه على الكرسي، الشغاله جالسه على الكرسي وقاعد تكلم حبيبها مدري زوجها في اثيوبيا، والله ما ادري زوجها الحبيب والله ما ادري. وحنا اللي ننظف، ساحره البيت كله، الشغاله ساحره البيت كله. የት ነው ስህር የተደረገበት ሰው ስህር ተደርጎብኛል እና ሰራተኛዬ ስራ አድርጋብኛለች። ብር የምከፍላት እኔ ነኝ፣ ስራውን ግን የምሰራው እኔ ነኝ። እኔና ሚስቴ እናቴ ቁጭ ብለን እሷን እየከደምናት ነው። እኛ ግን ስህር አድርጋብናለች የሚለው እስኪ አስቡት ማለት ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ይጋውሉ ሰላም ነው። አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቤ ስለ ጤናዬ ለጠየቃችሁኝ ኮሜንት ላይ ወላሂ ከልብ ነው ማመሰግነው ማለት ነው። ሙስሊም ክርስቲያን ሳትሉ እግዚአብሔር ጤናሽን ይመልስልሽ፣ አላህ አፊያሽን ይስጥሽ። ወላሂ በየሃይማኖታችሁ ዱዓ ላደረጋችሁልኝ ሁሉ በጣም ነው ማመሰግነው። ፈጣሪ ደግሞ እናንተን ይጠብቃችሁ ከክፉ ነገር ማለት ነው። ወላሂ በጣም ነው ያስደሰታችሁኝ። በጣም ብቸኝነት ተሰምቶኝ ነበረ፣ ግን ያ ብቸኝነቴ እንዲጠፋ ሰው ከጎኔ እንዳለ የሚያስብልኝ የሚጨነቅልኝ፣ እንዲሁም ደግሞ ዱዓ የሚያደርግልኝ ሰው እንዳለ ተረድቻለሁ ማለት ነው። እህቶቼ ፈጣሪ ጠብቅልኝ፣ ወንድሞችም እንደዛ ወላሂ አይዞሽ አብሽሪ እያላችሁ ኮሜንት ላይ ላበረታታችሁኝ ሁሉ ከክፉ ነገር ፈጣሪ ጠብቃችሁ። ወላሂ ነይኔ ያለሁልሽ፣ ችግር ካለብሽ ችግርሽን ይፈታልሻለሁ። ወላሂ ስንቱን ኮሜንት እዚህ ጋር ማምጣትም አልችልም እና ወላሂ ላዚም እኔ ምን ብዬ እንደምላችሁ አላቅም። ወላሂ በጣም ነው ያለቀስኩት እና የኔ እህቶች የኔ ወንድሞች አላህ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። እንደኔ ያጋጠመኝ ነገር እናንተ ላይ እንዳይደርስ ያ ረብ። በሙሉ ጤንነት ለቤተሰቦቻችሁ ከምትወዷቸው ሰዎች ሳይለያችሁ በሰላም ያገናኛችሁ። ሀባይቢ በጣም ነው የተደሰትኩባችሁ። ፈጣሪ ደግሞ ሁሌም በህይወታችሁ ክፉ ነገር ሳይሆን ካይር ነገር የሚያስደስት ነገር እና ለካይር የሚፈልጋችሁ እንጂ ለክፉ የሚፈልጋችሁ ጭራሹን እንዲያገኛችሁ ያ ረብ። እኔ በጣም ነው ያስደሰታችሁኝና ፈጣሪ ደግሞ እጥፍ ድርብ አድርጎ ባሰባችሁት ባለማችሁት አላማችሁን አሳክቶላ በሰላም ለሀገራችሁ ያብቃችሁ። እኔንም ደግሞ በሰላም ከልጆቼ በጤና አላህ ያገናኘኝ፣ ከእህቶቼ ከወንድሞቼ ከእናት ከቤተሰቦቼ ከምወዳቸው ሁሉ አላህ በሰላም ያገናኘኝ ኢንሻአላህ። ሲቀጥል የመጣውበት ቪዲዮ መግቢያ ላይ እንደሰማችሁት ሰውየው ስለኛ ስለ ቤቱ እየሰራች ያለችው በነገራችን ላይ አንድ ኢትዮጵያዊ ናት። እዚጋ ግን ፎቶዋን አላስቀመጥኩትም ማለት ነውና እያለ ነበረው ኮሜንት ላይ ነው በነገራችን ላይ ይህንን ብሎ የጻፉለት። ለምንድን ነው ብዙ ጊዜ እንትን ሰራተኞቹን የሚንከባከብ የሚወድ የሚያከብር እንዲሁም ደግሞ ለሰራተኞቹ ጊፍት የሚሰጥ ወይም ደግሞ ስጦታ የሚሰጡ ሰዎችን ስህር ተደርጎባቸዋል ወይም ደግሞ ሰራተኛዋ ስህር አድርጋባቸዋለች ብለው ብዙ ጊዜ አረቦች ይፈስሩታል ማለት ነው። ለምን እንደሆነ አላውቅም። እነሱ ለራሳቸው ሰራተኛ ስለማያከብሩ፣ ሰራተኛን ክብር ዝቅ ስለሚያደርጉ፣ ሰራተኛ እንደ ቆሻሻ የሚያዩ ሰዎች እንዳሉ ሁሉ ለሰራተኛ ክብር የሚሰጡ፣ ሰራተኛን እንደ ሰው አይተው እንደ ቤተሰብ አይተው ስጦታ የሚገዙ ወርቅ የሚገዙ ወላሂ አሉ ማለት ነው። በፊት እኔ የምሰራባቸው አሁን ያለሁባት ሴትዮ ራሱ ወላሂ በጣም መልካም በጣም 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 ከምለው በላይ በፊት በጣም ነበረ እንትን ምቀየማት። ለምን ስራ ስለሚበዛብኝ ትጮሃለች፣ በጣም ነበረ እንትን የምታስቀይመኝ ማለት ነው። እኔም ደግሞ በጣም ብዙ ጊዜ እቆጣ ነበረ፣ በጣም ነበረ የምታናደኝ። ብዙ ጊዜ ስራ ለቅቄ ራሱ ለመውጣት አስቤ ለምን ስራ ስለጠፋ ቤት መቀመጥ ስለማልፈልግ ነበር እዚህ ቤት ቁጭ ብዬ ይሰራው አለበት። ለምን ደሞዜም ትንሽ ስለሆነ ማለት ነው። ግን እንደዛም ሆኖ ደሞዜ ራሱ ትንሽ ቢሆንም ጠዋሊ ስለሆነልኝና ስራ ፈትቼ ቤት 3 ወር 4 ወር ከምቀመጥ ጠዋሊ ስራ ብሰራ ብዬ ያኔ ቋሚ ስራ ስለሆነ አልወጣም ብዬ ቁጭ አልኩኝ ማለት ነው። ከዛ 100 ጨመረችልኝ። እየሰራው ነው ያለብሽ 7 ነው የምትከፍለኝ ማለት ነው። አልহামዱሊላህ አላህ በረካውን ይስጠን። በነገራችን ላይ 3000 4000 በ3000 በ4000 የሚሰሩ የነበሩ ሰዎች ብር ይዘው ወደ ሀገር ገብተው ተመልሰው ወደ ስደት ነው የወጡትና በ3000 በ4000 በ2005 ምናምን ስለሰራን አይደለም በረካ የምናገኘው። በትንሽ እንኳን እየሰራው እኔ በፊት ከልጆቼ
በ1500 በ1600 እየሰራው ለልጄ ሐፋዛ እየገዛው ወተት እየገዛው የተረፈኝን ነገር ወደ ሀገር ስልክ ወላሂ ላዚም መሬት ገዝቻለሁ ማለት ነውና በረካ አለው። በረካ ይሰጣችኋል። በትንሹ እንኳን ሰርታችሁ በረካ ካለው በትንሽ ነገር ህይወታችሁን መለወጥ ትችላላችሁ ማለት ብዙ ስላገኛችሁ ወይም ደግሞ እጥፍ ድርብ ስለተከፈላችሁ አይደለም። ለምን እንደዚህ ብዙ የተከፈላቸው ሰዎች ለ2 ወር ለ3 ወር ይሰሩና ቤት 3 ወር 4 ወር በሚቀመጡ ሰዓት ከዛ ካገኙት በላይ ነው የሚያወጡት ማለት ነውና እናም ሴቷ በጣም ቀየማት ነበረ። ግን በደረሰብኝ ነገር ምክንያት ወላሂ 3000 ሪያል ከፍላ ነው ያሳከመችኝ። ያንንም ደግሞ ክፈኝ አላለችኝም። እስካሁን ምንም አይነት ነገር አልተናገረችኝም። ይሄው 1 ወር ሆነኝ እዚሁ ቤት 15 ሙሉ ስራ አቁሜ ስትንከባከበኝ ክኒናዬን በደንብ እንዲውጥ ክሬምን በደንብ እንዲጠቀም እያደረገች ከጎን ሆና ስታበረታተኝ አይዞሽ ትድኛለሽ እያለች ከጎን ሆና ቤት እንኳን እንዳልሄድ አትሂጂ በቃ እዚሁ ተቀመጪ ቤት ሄደሽ ምን ትሰሪያለሽ በቃ እዚሁ ሁኚ ስራ አሰሪም ቁጭ በያለችኝ ማለት ነውና ያን ሁሉ ከጎን ሆና እንደዛ ስታደርገኝ ለካ አንድን ሰው ስለ ጮኸ ወይም ደግሞ ስለ ተቆጣ ወይም ደግሞ ስራ ስላበዛባችሁ ችግር ሲደርስባችሁ ደግሞ እንደዛው ከጎናችሁ ይሆናል ማለት ነውና እኔ ብዙ ጊዜ አረቦች አላምነውም ነበር ግን ወላሂ በዚህ ሰሞን ራሱ አሞኝ ህመሜን ተረታኝ። በረመዳን እንኳን አርፍጄ እየተነሳሁኝ መታ እያገዘችኝ ልጆቿ እንዲያግዟት እየጮኸች እየተሳደበች ከጎኔ ሆና ነበረ ስታበረታታኝ የነበረው ማለት አሁንም እንደዛው ነው። አሁን ወላሂ ነገ ራሱ እንትን አለ አዚማ አለ ለሱ ራሱ ዛሬ ግማሹን ስራ አግዛኝ ሰርተን ነው ልተኛ ክፍል የገባሁትና ነገ የወንዶች አዚማ አለ ማለት ነው። አላህ እንዲያግዘኝ ዱአ አድርጉልኝ። ሲቀጥል እና አንዳንድ አረቦች መልካም አረቦች ለሰራተኞቻቸው ክብር ሲሰጡ አሁን ይሄን ሰውዬ እንደዛ ብሎ የጻፉለት ሰራተኛ ስህር አድርጋብሃለች ተብሎ ኮሜንት ላይ ተጽፎለት ነው። እሷ ግን አዎ ስህር አድርጋብኛለች ስህር ስላደረገች እሷ ቁጭ ብላ እኛ ነው የምንሰራው ደሞዝ ግን እንከፍላታለን እና እሷ ቁጭ ብላ ባሏን ይሁን ቦይፍሬንዷን አላቀም ኢትዮጵያ እያወራች ነው የምትገኘው ነው ያለውና ይሄንን ያለው ለምንድነው እንደነገርኳችሁ ሰራተኛው በጣም ክብር ሰጧታል። ከነሱ ጋር ቁጭ ትላለች፣ ትጫወታለች፣ ስጦታ ይሰጧታል። በቃ እንትን ስራ ስትጨርስ ከነሱ ጋር ቁጭ ብላ ነው ጊዜ የምታሳልፈው። እንዲሁም ደግሞ ይሄ የራሳቸው ኳስ ጫወታ ሲኖር አጠገባቸው ቁጭ አድርጓት እሷ ራሱ እንትን የሚደግፉት እንትን ፈሪቅ ማለት ነው የሚደግፉት እንትን ጎል ሲያስገባ ተነስታ ትጮኻለች ምናምን በቪዲዮ ቀርጸው እንትን ላይ ስናፕ ላይ ይለቋታል ማለት ነው። በዚህ ለምን እንደዚህ ታደርጓታላችሁ? ይሄ እንደዚህ የምታደርጓት እንደዚህ የምትደልዋት ወይም ደግሞ እንደዚህ የምታጨማልቋት ስራ አደረገችባችሁ ነው ብሎ ነው ኮሜንት ላይ ጽፎለት ነው ይሄንን የተናገረው ማለት ነውና ብዙ አረቦች ብዙ ጊዜ አለው ማለት ነው። አንዲት አረብ በቀደም ቆይ ነገ ቪዲዮውን እለቅላችኋለሁ። የሆነ ምግብ ሰርታ ሰራተኛዋ ኡጋንዳዊ ናት ሰራተኛዋ ማለት ነውና ሙሰጋ ሰርታ ከዛ እና ሞያዋን ማዳሟ እንድታይላት እንድትቀምስ ቅመሽ ብላ በግድ ያቀመሰቻት ከዛ ደግሞ በጣም ምርጥ ነው ምናምን ብላ ስታማሞግሳት ሰራተኛዋ ደግሞ ደስ ብሏት ስትጨፍር ነበረ ማለት ነውና ከዛ ያንን ደግሞ እንትን ደስ ብሎሽ ነው በጣም ነው አሪፍ ነው በጣም ወቀሽ ሰርተሽዋል ማሻአላ ስለሚድክ ምናምን ብላ ስታማሞግሳት ከዛ ሰራተኛዋ ደግሞ በጣም ከመደሰቷ የተነሳ ደነሰች ማለት ነውና በጣም ደስ ብሏት እየዘለለች ምናምን ነገር በጣም ደስ ብሏት መዳሚቷ ደግሞ ስላሞገሰቻት እንዲሁም ደግሞ የሰራችውን ምግብ ስለበላች በጣም ደስ ብሏት ስትጮህና ስትዘል ነበረ ማለት ነው። በዛ ላይ ምን አሉ መሰላችሁ ኮሜንት ላይ ገብተው አረቦቹ ማለት ነው ወላሂ ለአዚም ምን ብሎ እንደጻፉ ልንገራችሁ። እችማ የሆነ ነገር አድርጋበት ይሆናል እንጂ እንዲማ እሷ ስለበላች ብቻ እንዲህ አትደሰትም። የሆነ ነገር አድርጋበት ፊ ሀጣት ፊ ሸይ ተራ ሙምኪን ሀጣት ልክ ስህር ላታኩሊን ወላ አና ማ አሰድገሃ ያኒ እሷ የሰራችውን ነገር በግድ ብላኝ አልበላም አላምናቸውም። እንደዚህ አምነሽ
ሙሉ እንትን እምነት እንዳሰጫቸው ሰራተኞቹ መጥፎ ናቸው፣ ሲህር ሊያደርጉብሽ ይችላሉ። ስለዚህ እንዲማ አትመኛት፣ እንዲማ የምትጮኸው የምትዘላው የሆነ ነገር እንትን ምግቡ ላይ ጨምራበት ስትበይ ደስ ብሏት ነውና ልታጠቃች ትችላለች ብለው ኮመንት ላይ በጣም ነበረ ሰራተኛዋ ላይ እንድትቀየማት፣ ሰራተኛዋን እንዳታከብራት፣ ከእሷ ጋር እንዳትስቅ፣ ፊት እንዳሰጫት ብለው ሲናገሩ የነበሩት እና በጣም ነው የተገረምኩት። ለካ መጥፎ አረቦች አሉ ማለት ነው። በጣም ክፉ፣ ለሰራተኛ እንደ ቆሻሻ የሚያዩ፣ በቃ ሰራተኛ ፊት የማይሰጡ፣ እንዲሁም ደግሞ ሰራተኛን በጣም ከሰራተኛ ጋር ምግብ እንደማይበሉ፣ ሰራተኛ በበላችበት ምግብ እነሱ እንደማይበሉ፣ የሰራተኛ የምግብ ማቅረቢያ ሌላ፣ መጠጫ ሌላ፣ የሻሂ መጠጫ ሌላ እንደሆነ ሲናገሩ ነበርና በጣም ነው የተገረምኩትና አላህ ይጠብቀን ከእንደዚህ አይነት አረመኔ በጣም ጨካኝ አረቦች አላህ ይጠብቃችሁ እላለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ ሀባይቢ። አላህ ከክፉ ነገር ይጠብቃችሁ፣ ሰላማችሁ ይብዛልኝ። ወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ክበሩልኝ።